ከተለያየን ምን አደርጋለሁ እችለዋለሁ አብረን ባለን ጊዜ ብዙ አሳልፈን አይቆጨኝም እኔ እሱ ይበቃኛል ከተለያየን ምን አደርጋለሁ እችለዋለሁ አብረን ባለን ጊዜ ብዙ አሳልፈን አይቆጨኝም እኔ እሱ ይበቃኛል እኔ እንደምወድሽ አውቃለሁ ታውቂያለሽ አንቺን ታውቂያለሽ የህል ውሃ ነገር ምን ታደርጊዋለሽ ሆድዬ ምን ታደርጊያለሽ የመለየት እንባ ፊቴን ያራሰው አንቺዬ ፊቴን ካራሰው ልሸኝ ጨክኜ የምወድሽን ሰው ሆድዬ የማምነሽን ከእንግዲህ ከጠለቀች ፀሐይ የውስጤ ጀንበር ጨልሟል የልቤ አዳራሽ ኖርሜ ነው ማፍቀር ሰው ወዶ ሰው እንደመለየት ክፉ ነገር የለም ልሸኝሽ የመጨረሻዬን በይሆን ግድ የለም ሰላም አለይኩም ውድ ቤተሰቦች እንዴት ናችሁ ሰላም ናችሁ ሰላማችሁ ብዙ ትበላውላችሁ እንግዲህ አሁን ሄሮል ቤት ተገኝቻለሁ ማለት ነው ያው የመጣሁበትም ከዚህ በፊት ናቲ ላይ የተለቀቀውን ቪዲዮ ተመልክታችሁታል አለመግባባቶች ተፈጥሯል እዛ ቪዲዮ ላይ ግን እናንተ ማወቅ ያለባችሁ ከጅምሩ ናቲ ጋር አውርተን ነበር እንዳጋጣሚ ሌላ ቦታ ስለሚሄድ አብረን መምጣት አልቻልኩም ነበርና ትንሽ ከወንድሜው ጋር ግጭት ተፈጥሮ ነበር እንደዛ ምክንያቶችም ስላሉ አሁን ያን ነገር ለማስተካከል ነው ምክንያቱም ሁላችሁም ከዛ በፊት በተለቀቀው ቪዲዮ እንደተመለከታችሁት ናቲ ሙሉ በሙሉ ቤቱን ወደሷ ለማዞር ተስማምቶ ነበር ወደሷ ጋር እየሄደ የነበረው ማለት ነው ግን ቪዲዮ ላይ እንዳየው ሲገባ አብረው ስላገኛቸው ብቻ ትንሽ ስሜታዊ ሆኖ አለመግባባቶች ተፈጥረዋል ሁኔታው ላይ ቪዲዮ ላይ አይታችሁታልና አሁን ግን የሆነ ሆኗል ሁሉም ተረጋግተዋል ካሉበት ነገር ወደ ራሳቸው ስለተመለሱ ዋናው ነገር ንብረቱ ለባለቤቱ ይመለስና አንዳቸው ባላቸው ላይ የሚዛዛቱት ነገር ወይም ደግሞ መጥፎ ነገር ማሰብ ይሄ ነገር ተቀበሉ ካላቸው እንዲወጡ ለማድረግ ላስማማቸው እዚህ ተገኝቼ ያም ነገር ሆኖ አሁን እስኪ ምን ላይ ደረሰን የሚለው ቪዲዮ እየቀረጽን እንገኛለን ውድ ቤተሰቦች አሁን ናቲም ሄሮልም ወንድሜም ሰምታችሁ ስላላችሁ ከልብ አመሰግናለሁ እስኪ ማለት የምትፈልጉት ነገር ካለ ማለት አሁን በውስጣችሁ ነገር መያዝ የለባችሁ ይሄ ነገር ተነጋግረን ናቲም አሁን ያልከው ነገር ከዚህ ነገር እዚህ በካሜራ ፊት መናገር ስለሌለብን ወደ እሷ አዞርላታለሁ ያልከው ማለት ነው እሱንም መናገር ስላለብን እሱንም እያንዳንዱ ነገር ተናገራለህ እናንተም ጭምር ማለት ነው በዛ ላይ ደግሞ ሁለታችሁ ትንሽ ፋይት አድርጋችሁ ነበር አንተ ግን እንዴት ነው ጾመና ፈታ ያው እንግዲህ ያው ሰይጣን ያሰራል ያስባለው ነው በቃ ወደዋ ከቻልን ከተስማማ እሺ የሚሆነው ነገር ነው እሺ ችግር የለውም ተግባባላችሁ ናቲም ብትሆን መረጋጋት አለበት ከዚህ በኋላ ባለው ሄሮልም አሁን ደግሞ ተረጋግተሻል አይደል ወደ ራስሽ ተመልሰሻል ስለዚህ ለካንተ የምፈልገው ነገር ነው ሪል ናቲ ማለት ይሄ ነው ማለት ነው ስለዚህ እንደዛ ነው በቃ ራስህ ነው ማለት ያረከው ነገርና እስከዛሬ ያለፈው ነገር አልፏል ከዚህ በኋላ ግን ይቅርታ ተባብሎ ነገሮችን በቃ ወደ ውሳኔ ተሄዶ በሰላም በፍቅር ነው ሰው አንድ ላይ ሆኖ ከተለያየን በፍቅር ነው መሆን ያለበትና እና በጣም ደስ ብሎኛል እስኪ አሁን ሄሮል መጀመሪያ ስላንተልስ እሺ አመሰግናለሁ ያው እንግዲህ ባለፈው የተፈጠረውን ነገር ታውቃላችሁ እና መጀመሪያ ላይ ወንድሜ ልክ ሲገባ ኦሬዲ በቃ ኔጌቲቭ አስተሳሰብ ነው የሚያስበው ኦሬዲ እኔ ለሷ ምን እንደሆንኩ ግንኙነታችንን ምናምን ኦሬዲ ሊያውቅ አልቻለምና ኦሬዲ እሷ ላይ ወደ መጮ እሷ ላይ ወደ መቆጣት አልፎም ተርፎም ደግሞ ወደ መማታት ለመሄድ ሲል ነውና እኔ በመሀል ኦሬዲ ተገርጄ ልገባ ይቻል ግን
ይቅርታ ማለት ነው ማለት ስለገባኝ ጠይቄ ነበር በተደጋጋሚ ግንኙነታቸውን እየጠየቁ ነበር። በሰዓቱ ግን እናንተ እንዳወራ ነው ግንኙነታችን ምንም ቢሆን ምንም አይመለከትህም ነበር ማለት ጉዳዩ አሁንም ቢሆን ማሜ እኛ በጣም ነው የማመሰግነው ያለ ተራ ያወራው ሲጨርስ አወራለሁ ግን ያው አይመለከትህም ነበር ማንም ቢሆን እሷ እንዳለችው ኦሬዲ አንተ የኔን ማንነት ለማወቅ በጣም አግሬሲቭ ሆነ ነው የመጣው ለዛ ነው እሷ ላይም ኦሬዲ አግሬሲቭ ሆነ ልትናገር የቻልከው በደንብ ተግባብተው ሁሉንም ነገር ቢፈቱት ባይኔ እና እኔም ደግሞ በዚህ ላይ ኦሬዲ ጾመኛም እንደመሆን ይመጣል ታጠፈው ይቅርታ ይያል ምንም እኔ ባየሁት ነገር እናት ያው መናገር ማለት እሱ ምንም አይነት ጥፋት የለበትም። አሁን እኔ እዚህ ጋር ስለ ሁለቱ ግንኙነት ምንም የማውራት መብት የለም። አንተም ብትሆን የለህም ናት። ለምን እንደሆነ ታውቃለህ የለህም የምልህ እቺ ልጅ መብት አጣለች። ከዛ ድረስ መጣ ስላንተ የማወቅ ራሱ መብት አጣለች። ስለዚህ አንተም እሷን መጠየቅ መብት የለህም። እኔም አልችልም። እስካሁን አልጠየቅሽም ማለት ነው። ሁለታችሁ ግንኙነት ስለማይመለከተኝ ምንሽ እንደሆነ ዘመድሽውን አይመለከተኝም። የራስሽ ነው። እዚህ ጋር ግን እኔን እየተመለከተኝ ያለው ነገር ከዛ በመቼ ነበርኩኝ የቤት ካርታ በስምሽ ይዞልሻል። ናቲ ደግሞ ማለት ለኔ ልክ ነው። ስለሱ የሆኑ ነገሮች በሙሉ ይመለከተኛል እና ለዛም ሲባል ደግሞ እኔ እንደወንድም እሱ ጋር እጄን አንስቼበታለሁ። እንደዛም ሆኖ እንደ ታላቅ ወንድም ከዚህ በፊት ብዙ ነገሮች እኔና እሱ መካከል ላይ ተፈጥሮ በመጣው ምናምን ያን ያክል እንትን የለውም በመካከላችን ላይ እና ብቻ አሁን አንተ ጋር ስተት እንደሌለ ነገር ፈልጋለሁ። እሺ ምክንያቱም እሱ ምንነቱን ላታውቅ ትችላለህ። ሁለተኛ መጥቶ እዚህ ጋር ሲጮህ ሲቆጣ አይቻልም ብዬ ታገሰ ተቀምጠህ ነበረ። እሷ ጋር ግን ሲፋታ አሁን ስታይ ነው የተነሳው ሆኗል እንዴ የሆነም ስሜት አለበት አይደለም ማለት ነው። በዛ ላይ ደግሞ ጾመኛ ነው። ስለዚህ ብቻውን ደስ ብሎኛል። ናቲም ተረጋግቷል፣ ሁሉም ተረጋግቷል። አሁን መጀመሪያ ናቲ ታወራለ መጀመሪያ ግን የሆነ ነገር ተናገር ነው እድል አልሰጣትም። ስለዚህ እስኪ አንተ ነው ማመስገን ፈልገው በጣም አመሰግናለሁ። ብዙ ነገሮች ተፈጥሯል። ለዚህ ነው የሚመጣው ስመጣ ያለውን ነገር ሁሉንም ነገር እሱ ያውቅ ነበር። የመጣሁበትንም ዓላማ ምናምን ሁሉንም ነገር ያውቃል። ምክንያቱም እዛው ቦታ ላይ ስለነበር አብረን ነበር ያውቅ ነበር ሁሉንም ነገር እና ያንን ነገር አይደለም እዚህ መጥቼ ያገኘሁት ብዙ ነገር ነግሬህ ነበር እዚህ መጥቶ የሚሆነው ምናምን ግን እንደዛ አልነበረም። ብቻ የሆነ ሁሉ ሆኖ አንዳንድ ጊዜ በቃ መቆም ያለበት መብቃት ያለበት ነገር ያበቃል። የመጣሁበት ዓላማ ባይሆንም ከተፈጠሩ ነገሮች አንፃር እኔ ላይ ከሆኑ ነገሮች አንፃር በቃ አሁን ላይ መሆን ያለበት ሲሆንና ከሁሉም በላይ ግን ማመስገን ፈልገው አንተን ነው። በጣም አመሰግናለሁ። ፈጣሪ ውለታህን መልስ። እኔ ማረግልህ ነገር የለኝም። በጣም ታማኝ ሰው ነህ፣ ሴት አክባሪ ነህ፣ በዛሬ ትሁት ነህ፣ የዋህ ነህ እና እንዳንተ አይነት ወንዶች እንዳንተ አይነት ወንድሞችን ያብዛልኝ። በጣም መልካም ሰው ነህ እና አንተን ማመስገን ፈልጋለሁ ከልቤ። በቃል ተገኝተህ አሁንም ዛሬም ቢሆን እሱ እንደዛ ስሜታዊ ሆኖ እንደዛ ጥፋተኛን ሙሉ በሙሉ ጥፋተኛ እኔን ማድረግ አድርጎ ሙሉ በሙሉ ጥፋተኛ እኔን አድርጎ ሲወቅሴ ነበር። ግን ይዘው መጥተህ ያሉት ነገሮች ለማስተካከል ስለወሰንኩ በጣም ነው የማመሰግነው። አንተ ማመስገን ፈልጋለሁ። ሌላ ደግሞ ናቲ አላውቅም ምን እንደቀየረው ባውቅ ደስ ይለኛል። ማለት እንደዚህ እንዲሆን ያደረገው ነገር ምን እንደሆነ አይደል በጣም ጭንቅላት ውስጥ ጥያቄ የሚፈጥርብኝ ነገር ስለሆነ ሁሉም ሰው የሆነ ነገር ሲያደርግ ምክንያታዊ ነው የሚሆነው። የሆነ ምክንያት ይኖረዋል እና ምንድነው እንደዚህ እንዲሆን ያደረገው? እኔ ግን ከዛ ስመጣ ጾም ስለሆነ እኔ ስራ ቦታ ጾም ነው ስራ ስለማይበዛብኝ ነው ጾሙን ጊዜ ለመጠቀም የመጣሁት እዚህ ስመጣ እና ያን ላይክ ምክንያቱ ምንድን ነው? የሆነ ምክንያት ይኖረዋል አይደል? ምክንያቱም ባውቅ ደስ ይለኛል።
ከዛ ጾም ሲፈታ አብረን እንመለሳለን እንሄዳለን ሲፈታ ነው የሚቆየውና ባንክ ያሉ ነገሮችን ማስተካከል ጥሩ ነው። ያቺኛዋን እሱ ምክንያቱም ካወኩኝ ያቺኛዋንም ልጅ በድያት ሆነ ማሰጅኛትም ከሆነ ማድረግ ያለብኝን ነገር እሷንም ለመካስም ማድረግ ያለብኝን ነገር ለምን እንደቀረበኝ የእውነት ይወደኝ ነበር አውቆ ለገንዘብ ለምናምን ይሁን ነገሮች ደግሞ እሱ እንዳሰበው ሳይሄድ ቀርቶ ምናምን ብቻ የራሱን የግል ምክንያቱም ወይቻችንም ሆነ ወይ ካንተም ጋር ቢነግረኝ ደስ ይለኛል። እንደ ጥያቄ እሱ ባውቅ ደስ ይለኛል። ችግር የለውም። እኔ አሁን ስለራሴ አንድ ነገር ለሱ ቦታው ማለት ለገንዘብ ቀርቦሽ ቢሆን ኖሮ ይሄ ቤት አታገኝም ነበር። ሰለቻለሁ ቢልሽ ይችላል የኪራይ ቤት የቤተሰቡ ቤት እንደዛ ፎቶ አሳይቶ ገንዘቡን ሊወስድ ይችል ነበር። ገንዘቡ ነበር ራስህ ልክለት የነበረው ስለዚህ መውሰድ ይችል ነበር። አይሽ ይሄ ለገንዘብ ቢቀርብሽ ኖሮ ይሄን ቤት አታገኝም ነበር። እንደመጣሽ ኤርፖርት ደስ እያለው ጓደኛዬና ቪዲዮ እየቀረጽን እስኪ ልትመጣ ነው እንዳት ልንቀበላት ብሎን እየቀረጸ ያው ለቤትሽ እንኳን ለቤትሽ አበቃሽ ብሎ የሰራን ቤት ውስጥ ይዞሽ አይመጣም። እንደዚህ የሚያደርግ ሰው አለ በዚህ ሰዓት ላይ በጣም አስቸጋሪ ይኖራል። ግን ሰው ማመን ይከብዳል። ገንዘብ ማስፋት እኮ ብቻ አይደለም ገብተዋል አይደለ? አንድ ሰውን ለገንዘብ ቀረበ ማለት ያንን ገንዘብ ወስዶ ይጠፋል ማለት አይደለም። ያንን ገንዘብ አሁን በስሙ አይደል የገዛሁለት ንብረትነቱ በስሙ ነው የሚሆነው። ብቻ ግን ምክንያቱም ይገረኝ እሱ ከሱ ነው መስማት እንፈልገው። አይ ምልሽ አሁን ለገንዘብ ቢሆን አሁን የማይመልስም ልልሽ ፈልጌ ግን እሺ ታልመልስላት። አይ እኔ ማን ማለት ብዙ ኢንተርኔት ማለት ብዙ ነገር ውስጥ መግባት አልፈልግም። እኔ ከህይወቷ በፈጣሪ ፈቃድ ነው ውክልናውን እሰጣታለሁ፣ ቤቱን መስማት አጀባለሁ፣ ህይወቷ እወጣላታለሁ። ግን ደግሞ የኔ ነገር አሁን እዚህ ጋር ስለወጣ ከሰላም ጋር ያለኝ ነገር ስለታየ አንዳንድ ነገር ስለተፈጠረ ማይሆን ነገር እሺ ተብሏል። ይሁን ማልክለው ነገር ሰላምንም እሷንም ወዳቸዋለሁ። ግን ሰላም አርግዤልሃለሁ ብለን አብሬያት ነው ያለሁት ነው። በዚህ አጋጣሚ ለለም ፈልገው ሰላምን እንዲሁም ያመንኳት ገባችሁ ይሄው ወዳችሁ እንዲሁ ነው ሰላምን ያመንኳት። ልጁን ሳታስመራለ ምንም አይነት ምርመራ ምንም አላደረኩም። በቃ ምክንያቱም እንዲሁ አምኛታለሁ ሰላምን። ምክንያቱም በመሀላችን እንደዛ አይነት ነገር ስለተፈጠረ አምኛለሁ። ግን ደግሞ ሰላምን አስመረምራለሁ። የእውነት የልጅ እናት ሆነች አብሬያት እኖራለሁ። ካልሆነች ግን ከሰላም ከሷም ህይወት እወጣለሁ። አሁን እሱ ምን እንደሆነ ድጋሚ አይጠይቅም ብዬ ስለጠየቅ ተርታገን አብረው እንዳሉ ያንን ነገር ምንም ነው የማላውቀው። የመጣችበትን ምክንያት ምናምን አሁን በደንብ ግልጽ እየሆነልኝ ነው ነገር ሁሉ ማለት ነው። ስለዚህ እኔ ምንም የቀየረኝ ነገር የለም። እዚህ ጋር ግን ያልገባው ነገር ምንድነው? እሱ አሁን እኔ በእውነት ማሜ ስለ እውነት ነው የማወራው። ቤቱ ለኔ በጣም በትንሽ ጊዜ የሰራሁት የገንዘብ ውጤት ነው። ቤቱ እድሜ ጤና ካለኝ እንደዚህ አይነት ቤት ጠንክሬ ከሰራው አሁን ይሄን ቤት ለመስራት የፈጀብኝን ጊዜ በነግር በጣም ትንሽ ነው። በጣም ትንሽ ጊዜ ነው የፈጀብኝ። ከሰራው አገኘዋለሁ ከኖርኩ። እዚህ ጋር ግን እምነቴ አልታየውም። እሱ እኔ እምነቴን የቤቱ ብሩን አጥፍቶት ቆይ አንዴ ልጨርስ። እኔ ያወራው ገብቶ አንዴ ይቅርታ ልጨርስ። አንዴ ላውራ። የኔና የሰላም ነገር እዚህ ጋር በግልጽ ታየው። አንዴ ላውራ እኮ አንዴ ላውራ። ለኔ ድል ተሰጥቶኝ እኔ ያወራው ነው ጣልቃ እየገባች ያለችው። አንቺ ስትወሪ ምንም ነገር አላልኩም ይልሽ አይደለም። አንዴ እሺ በቃ እዚህ ጋር እሺ ቆይ አንዴ ናቲ አንዴ እኔ ሐሳቤ የተሰረቀ ነው ሐሳቤ ነው። እሺ ጨርሷል። እነሱ ሲያወሩ ታግሼ ሰምቻለሁ። ለዛው እኔ ማውራት አለብኝ። ያን ነው የኔና የሰላም ነገር እሺ በግልጽ በቃ ታየ ገብቷል። አሁን ምንም ላያገባኝ ይችላል በእርግጥ ግን ደግሞ አብረን እዛም ያለን ሰዎች ነን ብላኛለች። አሁን ወንድሜን አላውቀውም ገብቷል አይደል? የዛኔ እሱ የመጠየቅ መብት የለህም። አሁን አንተ እሱ የመጠየቅ መብት የለህም። እኔ ማለት ብዙ መከራከር እንድትከራከር ሲሆን እኔ ያወራው አንተ ብትወረቁ ጭራሽ የተለያየ ነው። እሺ አሁን እኔ ማውራት ነው አሁን መደማመጥ እንዲኖር ማለት ነው። እሺ ታወራና እሺ እኔ እሺ ችግር የለም እሷ ታወራና ለስማ እኔ ምንድነው እያልኩ ያለሁት ማለት እኔ ንብረቱ ቤቱን ብሩን አጥፍቶት ስለ ለራሱ ተጠቅሞት አስፈልጎት ስመጣ ታምኖልኝ ጠብቆ ህይወቱ ላይ እኔ እስከምመጣበት ጊዜ ድረስ ሴት ነበረች።
ቢያንስ 2 ወር 3 ወር ድረስ አብረው ነበሩ። ለመጨረሻ እንኳን አብረው ነበሩ ግን ከ2 ወር ያህል አብረው ነበሩ። ምክንያቱም እርግዝናው ሆዳ አልገፋም ከዛ በላይ ጊዜ ቆይቷል እንዳይባል ማለት ነው። ስለዚህ ምንድነው የኔ ጥያቄ የኔ ሐሳብ ምንድነው እሱ እኔ ላይ ወይ ደርቧል ወይ እሷ ላይ ደርቧል። ይሄ ወንድ ምንድነው በቃ ዋሽቶናል ከቷሙላታችንና ይሁን አንድ ላይ ያደረገ አንድ ላይ እንትን ይያለና ይያወራና አላሽው ማለት እሷን ነው የመረጥኳት ልንገርሽ በግልጽ እኮ መብረት እኔ አሁን እዚህ ጋር ንብረትሽን ልመልስልሽ ነው የመጣሁት ምርጫዬ ሰላም ናት በቃ እንኳን ምርጫ ሆነች ስለዚህ ሰላምን እስከመረጥክ ድረስ ስለሱ ማንነት አብረን ጠይቃል አሁን ምን እንደሆነ በቃ እንዳትጠይቀኝ ምንም ሊሆን ይችላል ወንድሜም ሆነ ሊሆን ይችላል ጓደኛዬ ፍቅረኛዬ ባሌም የልጆቼም አባት ሆኖ ሊሆን ይችላል ግን አንተ እንደ አንድ እንደዋሸ ሰው ለፍቅረኛውን እንደዋሸና እንደካደ ሰው የመጠየቅ መብት የለህም። ዋዛይ በጣም ይቅርታ ትናንትና ለተፈጠረው ነገር ማለት በክፉ ነገር ታስቦና ሴት ልጅ በጣም ሰይጣን አለባት። ማሜ እኔ አንቺን ማሜ አይደለም ለምሳሌ አትችልም እዚህ ጋር ካልክ እኔም ጋር ልጣላለን ማንነቱን ብትናገር ያው ሁሉ ጸቡስ ታንገ አንተ ስትመጣ ራሱ እኮ የሱ ማንነት አንተን አይመለከትም። ምክንያቱም አንተ ቤት ሄጄ ምንድነው ያልከኝ ከልጅ እናት ጋር ቆይ እኔ ማሜ ጠይቀው ማሜ ስለሱ ማንነት አንተ ላይክ ያስጨንቃል። አሁን ላይ ምንም ቢሆን ምንም ልክ እንደዛ አይነት ሰው ነህ ለኔ ገብቶሃል። አንተ ሚስት ያለ ልጅ ያለ ሰው ነህ። ስለዚህ እኔ ህይወት ውስጥ ማንንም አይነት ወንድ ብታገኝ ማን ነው ማለት መብት የለህም። አንቺም ደግሞ ካሁን ስለ ሰላም መጠየቅ መብት እኔ መሽተየው አጥየው ድረስ መተሽ ምንድነው ያደረገው? ቤቴ ንብረቴ ስላልሰጠኝ እኮ ነው አንተ ጋር ያቆየኝ ንብረቴ ነው እንጂ ከንብረቴ ውጭ ምንም ነገር ኖረኝ አይደለም። አሁን በጣም አመሰግናለሁ ንብረቴን ሰጥተኸኛል። በቃ ይሄ ነው አንተ ጋር በተገናኘን ቁጥር መጨቃጨቅ መጣላት መነታረክ የለብንም። አረ እኔ ችግር የለም አንተ ግን ና ጓደኛ ካንቺ ጋር ያለኝ ነገር ግን ዛሬውን ማመን ከቻልክ ዛሬውን ሁሉ ነገር እንጨርስላት ከዛ በኋላ ግን ድጋሚ በህይወቱ አልገባም በህይወቱ እንገባም አልፈልግም። ችግር የለውም እሱም በጌታው እሱንም ማላቀው ሰው ላይ ማንነቱ ሳልጠይቅ እንደዛ አይነት ነገር ስላደረኩ በጣም ይቅርታ። ማንም ቢሆን እጁን የማንሳት መብት አልነበረም። ያው ማለት ነው እኔ ችግር የለም ይቅርታ አላለሁ ማሜ እኔ ቪዲዮ አንድ እንትን ያለ ነገር የለም ጫፏን አልነካውም። እሷ ነበረች በጣም ተስተለኝ ነበር ግን እሷን እዚህ ጋር ይዛን የመጣሁት እኔ ምን ለማድረግ ነው ክልና ለመስጠት ነው። ስመጣ ግን ያየሁት ነገር ምንድነው ምንም ልጆቼን ሰብስቤ ብቀመጥ ራሱ እኔ እውነት አለኝ ልጅ ኖሮኝ እንኳን ልጆቼን ሰብስቤ ቁጭ ብል ይሄ ልጅ ነው ይሄ ባሌ ነው ብል እንኳን አንተ ታምን አልጠበከኝም ነው ገባ እሺ ለዛ ለእምነት እኔ ይሄንን ጥያቄ መጠየቅ ያለብኝ አንተ ለእምነት እኔ እምነትን አጉድዬብህ ቢሆን አዎ አንተ ታምነህ ጠብቀህ እኔ ልጅ ኖሮኝ አንተ እኔን ታምነህ ጠብቀህ ሚስት ሳይኖር ልጅ ሳይኖር እኔ እንደዚህ አድርጌ ቢሆን የመጠየቅ መብት አለ። ግን አይሞላኝ መብቱም ችግር የለውም። አሁን ግን ማነው በቃ ናቲ በቃው አዳብዙላችሁ እስካሁን አውርታችኋል አይደለ? እስከዛሬ ከዛሬው መማር አለብን። ቢያንስ እስከዛሬ የተጨቃጨቃችሁ እርስ በርስ የተጣላችሁ ምንም የቀየራችሁ ነገር የለም። አንቺ ምትሆኚ የተሰራብሽ ስህተት ተሰርቶብሻል ተጎድተሻል። ግን ይሄ ልጅ ይኸውልሽ በታማኝነት ካርታውን አሁን ልስጥሽ እያለ ነው ሰላማዊ ህይወት መኖር ይፈልጋል። አንቺ ምትሆኚ ደግሞ ተጎድተሻል ከዛ ድረስ ግን ደግሞ ፈጣሪ ጥሩ አልጣለሽም ንብረትሽን አግኝተሻል። ስለዚህ አሁን የመጨረሻ ዛሬ የመጨረሻ ቀናችሁ ልትሆን ትችላለች ለሁላችሁም ማለት ነው እዚህ ጋር ማወቅ ያለባችሁ። ስለዚህ ናቲ ተነሳ እናንተ አውጥ ተባባሉ። ተጣልታችሁ ነበር አይደለ? ስሜቱን ይገባል። በጣም ይቅርታ አድርግልኝ ሀቢቢ እወዳለሁ። ደስ ይላል። ማሻአላህ አለልከ ከተለያየን ምን አደርጋለሁ እችለዋለሁ አብረን ባለን ጊዜ ብዙ አሳልፈን አይቆጨኝም እኔ እሱ ይበቃኛል። ከተለያየን ምን አደርጋለሁ እችለዋለሁ አብረን ባለን ጊዜ ብዙ አሳልፈን አይቆጨኝም እኔ እሱ ይበቃኛል። እኔ እንደምወድሽ አውቃለሁ ታውቂያለሽ አንቺን ታውቂያለሽ። ይህን ውሃ ነገር ምን ታደርጊዋለሽ ሆድዬ ምን ታደርጊያለሽ።
የመለየት እንባ ፊቴን ያራሰው አንቺዬ ፊቴን ካራሰው ልሸኝ ጨክኜ የምወድሽን ሰው ሆድዬ የማምነሽ ከእንግዲህ ከጠለቀች ፀሐይ የውስጤ ጀንበር ጨልሟል የልቤ አዳራሽ ኖርሜ ነው ማፍቀር ሰው ወዶ ሰው እንደመለየት ክፉ ነገር የለም ልሸኝሽ የመጨረሻዬን በይሆን ግድ የለም አሃ 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 ከተለያየን ምን አደርጋለሁ እችለዋለሁ አብረን ባለን ጊዜ ብዙ አሳልፈን አይቆጨኝም እኔ እሱ ይበቃኛል ከተለያየን ምን አደርጋለሁ እችለዋለሁ አብረን ባለን ጊዜ ብዙ አሳልፈን አይቆጨኝም እኔ እሱ ይበቃኛል